Is Donald Trump buying time for a dangerous military operation in the Gulf? Thousands of U.S. troops are headed to the Middle East. የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን እነሆ ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የአሜሪካ መንግስት ወደ መካከለኛው ምስራቅ እግረኛ ጦር እንዲሰማራ ትዕዛዝ ሰጥቷል። ከዚህ መካከል በአደገኝነቱ የሚታወቅ ገዳይ ብርጌድ ይገኝበታል ተብሏል። ዝርዝሩ የዜናችን ትኩረት ነው። የሱዳን ፈጥኖ ደራሽ ኃይሎች በኢትዮጵያ ወሳኛውን የድንበር ከተማ መቆጣጠራቸው ይፋ ሆኗል። ዝርዝሩን እንመለስበታለን። በሱዳን ግጭት የኢትዮጵያ የድንበር ከተማ ነዋሪዎች ላይ አደገኛ ስጋት ተፈጥሯል ተብሏል። ከዚህ ባለፈ በዘንድሮ ምርጫ ገዢው ብልጽግና ፓርቲ ከውድድር ያሰናበታቸው የቅድመ እጩዎቹ በርካታ ስለመሆናቸው ተሰምተዋል። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። የሱዳን ፈጥኖ ደራሽ ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘውን ኩርሙክ ከተማን ተቆጣጥሯል። በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት ከሱዳን መደበኛ ጦር ጋር ያደረገውን ከባድ ውጊያ ተከትሎ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊቷን ኩርሙክ ከተማ መቆጣጠሩን ይፋ አድርጓል። ሲልዋ የዜና ወኪል እንደዘገበው የፈጥኖ ደራሽ ሰራዊቱ ከሱዳን ህዝባዊ ነጻነት ንቅናቄ ኤስፒኤልኤም ኖርዝ ጋር በመሆን ባደረገው ወታደራዊ ጥቃት ነው አካባቢዋን መቆጣጠር የቻለው። በዚህ ውጊያ ከ400 በላይ የመንግስት ወታደሮች መገደላቸውንና ከፍተኛ መኮንኖች መማረካቸውን ኃይሉ ገልጸዋል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛትን ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ በሱዳን ፈጥኖ ደራሽ ኃይሎች መያዟ በቀጠና ያለውን ወታደራዊ ሚዛን ሊቀይረው እንደሚችል እየተነገረ ይገኛል። ከዚህ ጋር በተያያዘ በሱዳን ግጭት የድንበር ነዋሪዎች ላይ ከፍተኛ ስጋት ስለመፈጠሩ የጀርመን ድምጽ ዘግቧል። በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሎች መካከል በተቀሰቀሰው በዚህ ግጭት በኢትዮጵያና በሱዳን ድንበር አቅራቢያ በምትገኘው ኩርሙክ ከፍተኛ ስጋት መፈጠሩን ነዋሪዎች ተናግረዋል። በብሉ ናይል ግዛት ውስጥ በተቀሰቀሰው በዚህ ግጭት ነዋሪዎች ከኩርሙክ ሁራዛብ ወደ ተባለች ከተማና ወደ አሶሳ እየሸሹ እንደሚገኙ የዓይን እማኞች ነገሩ ብሏል የጀርመን ድምጽ ዘገባ። በሁለቱ የሱዳን ኃይሎች መካከል የተከሰተው ግጭትም ወደ ምስራቁ የሱዳን ክፍል ከተዛመተ ረጅም ጊዜን አስቆጥረዋል። በቤኒሻንጉል ጉሙዝ ክልል አሶሳ ዞንም በተመሳሳይ ኩርሙክ የተባለ ወረዳ በኢትዮጵያና በሱዳን ድንበር ላይ የሚገኝ ከተማ ሲሆን በዚህ ከተማ የሚገኙ በርካታ ነዋሪዎች ከድንበሩ በ7 ኪሎ ሜትር ርቀት ላይ በሚገኘው ሆሮዛም ወደሚባል ከተማ እንዲጠጉ ተገደዋል። በአካባቢው በታየው ከፍተኛ ወታደራዊ እንቅስቃሴ የተደናገጡ ሌሎች ደግሞ በስጋት ወደ አሶሳ መሸሻቸውን ካነጋገርኳቸው ነዋሪዎች ሰምቻለሁ ብሏል የዶቼ ቬለ ዘገባ። በሱዳን ውስጥ ባለው ጦርነት የከባድ መሳሪያ ድምጽ ከትናንት በስቲያ እኩለ ቀን ጀምሮ እስከ ሆሮዛም በሚባል የአሶሳ ዞን የኩርሙክ ወረዳ ከተማ የተኩሱ ድምጹ ይሰማ እንደነበረ ሸሽተው በአሶሳ ከተማ የሚገኙ የአካባቢው ነዋሪ ተናግረዋል። የሱዳኑ የእርስ በርስ ጦርነት ከተጀመረ ወዲህ በዚሁ በድንበር ላይ በምትገኘው ከተማ በሱዳን በኩል የአካባቢው ነዋሪ በስጋት ላይ የጣለው የከባድ መሳሪያ ተኩስ ድምጽ ሲሰማና ይህ ወታደራዊ እንቅስቃሴ ሲታይ የመጀመሪያው ነው። ከአሶሳ ከተማ በ95 ኪሎ ሜትር ርቀት ላይ በምትገኘው ኩርሙክ ኢትዮጵያና ሱዳን በቤኒሻንጉል ጉሙዝ ክልል በኩል ከሚዋሰኑባቸው 5 መግቢያ በሮች አንዷ ስትሆን ከፍተኛ የንግድ እንቅስቃሴ የሚታይባት ከተማ ናት። በዚህ ወረዳ ነዋሪ የሆኑት ሌላ አስተያየት ሰጭም ትላንት በስቲያ ለረጅም ሰዓት የነበረው የሱዳን ኃይሎች ግጭት በአካባቢው ነዋሪ ላይ ከፍተኛ መደናገጥ ፈጥሮ ነበር ባይ ናቸው። በድንበር ላይ የሚገኙ ነዋሪዎችን በጦርነት ሳቢያ ጉዳት እንዳይደርስባቸው አብዛኛው ወደ ሁራዛብ የተባለው ከተማ እየሸሹ ይገኛሉ ሲሉ አስረድተዋል። በአሶሳ ዞን የኩርሙክ ወረዳ ዋና አስተዳዳሪ አቶ ከማል መሐመድ የሁለቱ ሱዳን ኃይሎች ግጭት ከድንበር የራቀ ቢሆንም በከፍተኛ የከባድ መሳሪያ ድምጽ የተደናገጡ ነዋሪዎች ወደ ሁራዛብ የተባለች የወረዳው መቀመጫ እንደዚሁም ወደ አሶሳ እየሸሹ እንደሚገኙ ተናግረዋል። በብሉ ናይል ግዛት ውስጥ የጀመረው እርስ በርስ ግጭት በተለያዩ የዓለም አቀፍ መገናኛ ብዙሃን ተቋማት እየተዘገበ እንደሚገኝ የጀርመን ድምጽ ዘገባ ያሳያል። ብልጽግና ፓርቲ ከዘንድሮ ሀገር አቀፍ ምርጫ ውድድር ያሰናበታቸው የቀድሞ እጩዎቹ እጅግ በርከት ብለዋል። በ2013 በተደረገው አጠቃላይ ምርጫ ገዢው ብልጽግና ፓርቲን ወክለው በአዲስ አበባ ከተማ ከተመረጡት የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ በአዲስ ተተክተዋል። በመጪው ምርጫ በአዲስ አበባ እጩ ሆነው ካልቀረቡት ተመራጮች መካከል ምክትል ከንቲባው ዣንጥራር አባይ ይገኙበታል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ በርካታ የፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባን እንዲወክሉ በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ በሚጠበቀው 7ኛው አጠቃላይ ምርጫ ለአዲስ አበባ ከተማ ከቀረባቸው 154 እጩዎች ውስጥ 96 ያክሉ በባለፈው ምርጫ በመዲናው ያልተወዳደሩ እንደሆኑ የቢቢሲ ዘገባ ያሳያል። በስድስተኛው ሀገር አቀፍ ምርጫ በአዲስ አበባ ለህዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥ በዚህኛው ምርጫ እጩ ሆነው የቀረቡት 58 ያክሉ ብቻ ናቸው። ብልጽግና በአዲስ አበባ ምክር ቤት እንዲወዳደሩ ያቀረባቸው እጩዎች 20 ሲሆኑ ከዚህ ውስጥ በድጋሚ ለዚህ ስፍራ እጩ የሆኑት 4 ብቻ ናቸው። ፓርቲው ባለፈው ምርጫ ለፓርላማ እጩ ያላቀረበው የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት ዳንኤል ክብረት በግል በተወዳደሩበት የምርጫ ክልል 28 ነበር። በዘንድሮ የእጩዎች ዝርዝር ውስጥ ዳንኤል ክብረት አልተካተቱም። ብልጽግና ፓርቲም የፌዴራል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑትን ዶክተር ለሊሴ ነሜን በምርጫ ክልሉ እጩ አድርጎ አቅርበዋል። ፓርቲው እጩ ካላስመዘገባቸው 3 የህዝብ ተወካዮች ምክር ቤት ምርጫ ክልሎች ውስጥ በሁለቱ የሚወዳደሩት የተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ
አመራሮች ናቸው ብሏል የቢቢሲ ዘገባ። ገዢው ፓርቲ ለአዲስ አበባ ምክር ቤት እንዲወዳደሩ ካቀረባቸው 134 እጩዎች ውስጥም ባለፈው ምርጫ ለዚህ ስፍራ የተወዳደሩ 51 ግለሰቦች ናቸው። ከንቲባው አዳነች አቤቤ፣ የሰላምና ጸጥታ ቢሮ ኃላፊው ሊዲያ ግርማ፣ የጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ በድጋሚ እጩ የሆኑት የከተማዋ ከፍተኛ አመራሮች ናቸው። በአሁኑ የእጩዎች ዝርዝር ውስጥ ካልተካተቱ ከፍተኛ ባለስልጣናት አንዱ ከመስከረም 2014 ጀምሮ የአዲስ አበባ ከተማ ምክትል ከንቲባ ሆነው እያገለገሉ የሚገኙት ጃንጥራር አባይ ናቸው። ምክትል ከንቲባው በዘንድሮ ምርጫ የሚወዳደሩት በአማራ ክልል ሰሜን ወሎ ዞን መቄት 1 ምርጫ ክልል ነው። በአዲስ አበባ ምክር ቤት ስብሰባዎች ላይ ሞጋች ጥያቄዎችን በማቅረብ የሚታወቁት የብልጽግና ተመራጩ ዶክተር ሲሳ መንግስቴም የእጩዎች ዝርዝር ውስጥ የለውም። በተመሳሳይ ጥያቄ አቀራረባቸው የሚጠቀሱትና ከ2015 ጀምሮ በስር ላይ ያሉት ዶክተር ካሳ ተሻገርም ተተክተዋል። ከፍተኛ መንግስት አመራር የነበሩት በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ፣ የጤና ሚኒስትር ዶክተር ሊያ ካሳ፣ የትራንስፖርት ሚኒስትር ዳግማዊት ሞገስ በእጩነት ያልቀረበው የአዲስ አበባ ተመራጮች ናቸው። በ2016 ከስራና ክህሎት ሚኒስትር ዴታነት የተነሱት ንጉሱ ጥላሁን፣ ከሀገር የሸሹት የቀድሞው የሰላም ሚኒስትር ዴታ ዶክተር ስዩም መስፍን እንደዚሁም የቀድሞው አዲስ አበባ ኮሚኒኬሽን ኃላፊ ዶክተር ዮናስ ዘውዴም ከተተኩ የቀድሞው ባለስልጣናት ውስጥ ተጠቃሽ ናቸው። ከአዳዲሶቹ እጩዎች መካከል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስትር ዶክተር መቅደስ ዳባ እንደዚሁም የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ ተጠቃሽ ናቸው። በስድስተኛው ጠቅላይ ምርጫ የከተማ ምክር ቤት አባል ሆነው የተመረጡት የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ እንደዚሁም የቱሪዝም ሚኒስትር ሰላማዊት ካሳ አሁን ለተወካዮች ምክር ቤት የታጩ ናቸው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቻና፣ የጤና ሚኒስትር ዴኤታዋ ሳራላ አብዱላሂ፣ የጉምሩክ ኮሚሽን ደበሌ ቃበታ እንደዚሁም የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተሯ ሰላማዊት ዳዊት ለተወካዮች ምክር ቤት ከቀረቡ እጩዎች መካከል ይገኙበታል። ብልጽግና ፓርቲ ከፍተኛ የፌዴራል መንግስት ባለስልጣናትን እጩ ያደረገው ከፓርላማ ብቻ አይደለም። የፍትህ ሚኒስትሯ ሀና ራስላሴ፣ የማዕድን ሚኒስትሩ ሀብታሙ ተገኝ ለከተማ ምክር ቤት በአባልነት ታጭተዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትሯ አለምፀሐይ ጳውሎስም ለዚሁ ምክር ቤት እጩ ሆነዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ ቀሪ ጉዳዮቻችን እናምራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ የእግረኛ ጦር እንዲሰማራ ቀጥተኛ ትእዛዝ ሰጥተዋል። ከነዚህ መካከል አደገኛ የተባለው ገዳይ ብርጌድ ወይም ስኳድ በሚስጥር ወደ መካከለኛው ምስራቅ ይሰማራል ተብሏል። የቀድሞው የሲአይኤ ኦፊሰር እንዳረጋገጡት ከሆነ አሜሪካ በታሪኳ ካደራጀችው አደገኛ ገዳይ ቡድን ወይም ኤሊት ኪል ስኳድ ውስጥ አንዱ ወደ መካከለኛው ምስራቅ በሚስጥር ይሰማራል ብለዋል። ይህ ወታደራዊ ስኳድ ዴልታ ፎርስ ይሰኛል። ከዴልታ ፎርስ ባለፈ የባህር ኃይል ልዩ ብርጌድ ወይም ሲል ቲም 6 እና 75ኛ ሬንጀር ሬጅመንት ናቸው በፕሬዝዳንት ትራምፕ ቀጥተኛ ትእዛዝ ለኢራኑ ወታደራዊ ኦፕሬሽን እንዲሰማሩ የተወሰኑ ብለዋል። የዴልታ ፎርስ ሬጅመንቶች በሆርሙዝ ሰርጥ ግዙፍ የተባለ የምድር ላይ ወረራ እንደሚያከናውኑ የቀድሞው የሲአይኤ ኦፊሰር ማርክ ፖሊመርፖሎስ ሲናገሩ ተደምጠዋል። ዋሽንግተን ፖስት እንደዘገበው ደግሞ ፔንታገን የ82ኛ አየር ወለድ ብርጌድ ወደ መካከለኛው ምስራቅ እንዲንቀሳቀሱ ያዘዘ ሲሆን ወደ ቀጠናው እየተጓዙ ይገኛሉ። ፕሬዝዳንት ትራምፕ ይህንን ትእዛዝ ያስተላለፉት በኢራን ላይ የሚካሄደውን ጦርነት ለማስቆም ባለ 15 ነጥብ እቅድ ባቀረቡበት በዚህ ወቅት ነው። ነገር ግን ፔንታገን 2000 የአየር ወለድ ወታደሮችን ወደ መካከለኛው ምስራቅ እንዲንቀሳቀሱ በጎን በኩል ትእዛዝ መስጠቱ የዓለም አቀፍ መገናኛ ብዙሃን ትልቁ ትኩረት ሆኗል። ዋሽንግተን ፖስት የአሜሪካ ባለስልጣናትን ውሳኔ እንዳጸደቁት ገልጾ ከኖርዝ ካሮሊና የተነሱ የ82ኛው አየር ወለድ ኮማንዶዎች እንዲንቀሳቀሱ ተደርጓል ያለ ሲሆን ወታደሮቹ ወደ የትኛው ክፍል እንደሚሰማሩ ግን በግልጽ አልታወቀም ሲል ዘግበዋል። ነገር ግን ይህ ውሳኔ የአሜሪካ እስራኤል ኢራንን ጦርነት በእጅጉ ሊያባብሰው እንደሚችል ነው ጥቆማቸውን የሰጠው። ወደ ገልፎ ይሰማራሉ ተብሎ ከሚጠበቁ ወታደሮች መካከል ከፈጥኖ ደራሽ ኃይሎች የተውጣጡ ናቸው የተባለ ሲሆን ወሳኝ መሰረተ ልማቶችን የመቆጣጠር የአሜሪካ ኤምባሲዎችን ጥበቃ የማጠናከር እንደዚሁም አፋጣኝ የነፍስ አድን ስራዎችን የማከናወን ተልዕኮ ተሰጥቷቸዋል። የ82ኛው አየር ወለድ ብርጌድ አዛዥ ሜጀር ጀነራል ብራንደን ቴክቲሜር ጦሩን ይዘው ኦፕሬሽኑ እንደሚቀላቀሉ ሁለት ስማቸው እንዳይገለጽ የጠየቁ የአሜሪካ ከፍተኛ መንግስት ባለስልጣናት ለዋሽንግተን ፖስት ተናግረዋል። ከሳምንት በፊት ፔንታገን የ82ኛ አየር ወለድ ብርጌድን ወደ ኢራን ወሳኝ ቀጠናዎች ለማሰማራት እንዳቀደ ሲዘገብ የነበረ ሲሆን ወደ የትኞቹ የኢራን ቦታዎች ላይ ይሰማራል የሚለው ግን እስካሁን በግልጽ አልታወቀም። የልዩ ኮማንዶዎቹ ስምረት የተሰማው ከትሪፖሊና ከጃፓን 4500 የሚጠጉ የእግረኛና የአሜሪካ የባህር ኃይል ጦር አባላት ወታደሮችን የጫኑ የጦር መርከቦችን ማንቀሳቀስ ከጀመሩ በጥቂት ቀናት ልዩነት ውስጥ ነው። ጉዳዩን በተመለከተ አስተያየት የሰጡት አንድ የአሜሪካ ጡረተኛ ወታደር እንዳሉት አሜሪካ በርካታ ወታደሮችን ወደ አካባቢው የግዴታ መላክ አለባት ብለዋል። ጀነራሉ እንዳሉት 82ኛውን የአየር ወለድ ዲቪዥን መላክ መሬት ለመቆጣጠር የሚያስችል ትልቅ ወታደራዊ እቅድ ውስጥ የመጀመሪያው እርምጃ ቢሆንም ከኢራን መልክዓ ምድራዊ ስፋት አንጻር ግን በርካታ ወታደሮች መላክ አለባቸው ብለዋል። ኢራን በመካከለኛው ምስራቅ ግዙፍ መልክዓ ምድራዊ አቀማመጥ ያላትና ለመዋጋት አስቸጋሪ ስለሆነች አሜሪካ በርካታ ተጨማሪ ወታደሮችን መላክ ሊያስፈልጋት ይችላል። ይህ ደግሞ እጅግ በጣም ከባድና አደገኛ እልቂት ሊያስከትል ይችላል ሲሉ ማሳሰባቸውን የሲኤንኤን ዘገባ ያሳያል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።